ማለት የሁሉ ብር ከሰረ እኔ ማን ነኝ? ውዶች የዛሬ ቡርኬ ትኬት ኦፊስ ሄዶ ነገሮች ሁሉ ተስተካክለዋል ማለት ነው። ውዶች የደረሰኝ ነው ማደርሳችሁ። እንኳን ደስ አላችሁ። ወደ ዱባይ መሄድም ከፈለጉ እንዲሄዱ መሄድም ካልፈለጉ ደግሞ ማራዘም እንደሚችሉ እንግዲህ ሄዶ ነበረ። ይኸው እንደምትመለከቱት ሀኒ ትኬት ኦፊስ ይስተካከላል፣ እኔ አስጨርስላቸዋለሁ ያለኝ ሰው ነበረና በጣም ነው ማመሰግንክ ናሁም ከልብ አመሰግናለሁ። እውነት ለመናገር በጣም ከልብ ስላደረክላቸው ማለት ነው። ሀይሚዬ እንኳን ደስ አለሽ። ይኸው ትኬቱ ይስተካከላል። መመለስም ካስፈለገ የተወሰነ ፐርሰንት ተቆርጦ ይመለስላቸዋል ተብሏል። ማራዘም አሁን መሄድ ካልፈለጉ ማራዘም ይችላሉ፣ የተወሰነ ፐርሰንት ገንዘብ ጭማሪ አድርገው ማለት ነው። የተቀደደው ግን ይመለሳል ተብያለው። ራሱም ዛሬ 4 ሰዓት ላይ ቡርኬ ትኬት ኦፊስ ሄዶ ነበረ ማለት ነው። ከትኬት ኦፊስ ከተመለሰ በኋላ ግን ያው አልጠየኩኝም። በጣም ነው ማመሰግነው ይሄንን ለተባበራችሁ በሙሉ ማለት ነው። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ይህ ቤት የሀይሚ ድምፅ ነው፣ የቡርኬ ድምፅ ነው። ማንኛውም ነገር ቢገጥማቸው እኛ ከጎናቸው እንደሆነን የምናሳይበት ቤት ነው ይህ ቻናል ማለት ነው። ስለዚህ ሁላችሁም ሼር ሰብስክራይብ ማድረጋችሁን እንዳትረሱ። ሼር አድርጉ፣ በየግሩፑ ሼር አድርጉ። እንዲሁም ደግሞ አንዲት ልጅ አዲስ የሆነ ነገር ይዛ መታ ፖስታ አይቻታለሁ። ቡርኬ የኔ የቀድሞ ፍቅረኛ ነበረ ብላ ብዙ ከሱ ጋር የነበረ ፎቶዎችን ምናምን ለጣጥፋ አይቻለሁኝ። ያለፈ ታሪክ እኛ ምን አገባን ታዲያ? ምን አገባን? ያለፈ ታሪክሽን ማለት ነው። የሆነች ልጅ ቲክቶክ ላይ ፖስታ አይቻለሁ። እኔ ማሳወቅ ስላልፈለግኩ እንድትታወቅ ስላልፈለግኩ ፎቶዋን አምጥቼ አልለጠፍኩም። ለጥፊ ካላችሁኝ አምጥቼ እለጥፋለሁ። ቡርኬ ቡታጀራ ላይ የቀድሞ የእኔ ፍቅረኛ ነበረ፣ ሀይሚ መሀል ላይ ገብታን የተለያየ ነው ብላ ቲክቶክ ላይ በየቀኑ ነው የምትፖስተው። ፎቶዋን አምጥቼ እለጥፍላችሁ ወይስ ይቅር? ለምን እንድትታወቅ አልፈለግኩም። ገባችሁ? ለዛ ነው። እና ማንኛውም ሰው ያለፈ ታሪክ ይኖረዋል። ቡርኬ በባለፈ ታሪኩ ሀይሚን ትተክ ወደ ባለፈው ወደ በፊት ታሪክ ተመለስ ልንለው አንችልም። ምክንያቱም ሁሉም ሰው ሁላችንም እኔም ሁላችንም ያለፈ ቆንጆ የሚሆን አስቀያሚ ታሪክ ይኖረናል። ዋናው ነገር ቦታው ላይ አለመገኘት ብቻ ነው ብዬ ስለማምን ስላለፈ ታሪክ እኛ አይመለከተንም። እና ደግሞ በውስጥ ደግሞ እየመጣችሁ በጣም እነ ቡርኬ ገንዘብ ከፍለውሻል ወይ? ሁሌ በእነሱ ነው የምትሰሪው፣ እነሱን ነው የምትተባበሪው ለምትሉኝ ደግሞ እኔ እነ ቡርኬ ገንዘብ አልከፈሉኝም። ለምን ይከፍሉኛል? ስለምወዳቸውና ስለማደንቃቸው በሁሉም ነገር ልተባበራቸው፣ በሁሉም ነገር ከጎናቸው ልሆን ፈለግኩኝ። ይሄ እኮ የእኔ መብት ነው። እናንተ ምን አገባችሁ? ይሄ ማለት አይዶን ነው። እንዴት ነው ሁሉም ነገር ገንዘብ ተሰጥቶት ሰው የሚሰራ ነው የሚመስላችሁ? ኖ አይደለም። ለምንድን ነው በሌሎቹ የማትሰሪው? በእነሱ ብቻ እየሰራሽ እነሱ በደንብ ቪዲዮቸው እንዲታይ የምታደርጊው አንቺ ነሽ፣ እናንተ ናችሁ ምናምን የምትሉ አላችሁ። አዎ ይታይላቸው፣ ደስ ነው የሚለን እኛ። ለዛ እኮ ነው ዛሬም ነገም ሁሌም ምንም ነገር ቢገጥማቸው እኔ ከጎናቸው ነኝ ሁሌ ማለት እና የትኬቱ ነገር ተስተካክሏል። አትጨናነቁ። ሀይሚ ደግሞ በቃ እንደዚህ ቡርኪን የሚያሳዝን አንገቱን የሚያስደፋው በጣም የሚያዝንበት ነገር ፕራንክ ባታረጊ ጥሩ ነው። አይኖ አንቺ ለክፋት አስበሽ እንዳልሆነ ይገባኛል፣ ግን ደግሞ ልቡ ይሰበራል፣ ቶሎ ያዝናል። አይታችኋል። ቡርኬ ባይዘዌ እንደ ሌላ ወንዶች አይደለም፣ አይናገርም። እንደዚህ ተናግሮ የሆነ ጭቅጭቅ ምናምን ነገር አይፈልግም። እኔ ሳየው በቃ ነገሮችን የሆነ እንትን ብሎ በቃ እሺ አንቺ ካልሽ ብሎ ነው የሚያልፈው። እንዳትከፋ በጣም ነው የሚጠነቀቅላት ለሀይሚ ማለት ነው። እና በጣም ይህንን ራሱ ሳላደንቅ አላልፍም። አንተ መልካም ሰው ነህ፣ ይገባሃል ከዚህ በላይ። እውነቴን ነው ምልክ፣ እኛ እንሸልምካለን ኦልሬዲ። የምሬን ነው ምልክ። የግላችን ለአንተ በግላችን ማድረግ የምንፈልገው ነገር አለ ለሁለታችሁ። ኢንሻላህ ከፈቀደልንና ሰዓቱ ሲደርስ እናደርግላችኋለን። በርቱ፣ ተጋገዙ፣ ሁለታችሁ ተደማመጡ፣ ተጋገዙ። ሀይሚን ፕራንክ ስታረጊ እንትን በይ ትንሽ አለ አይደለ የሆነ ቀለል አርጊለት። እሱ ቶሎ ነው የሚከፋው ማለት በቃ የሆነ አንቺን በጣም ይወድሻል፣ ግን የሆነ ፍቅሩን መግለጽ ምናምን በቃ እንድትጎጂ አይፈልግም ይመስለኛል። ለዛ ነው አሁን አንዳንድ ወንዶች ፍቅር ገልጸው ከዛ ችላ የሚሉ ወንዶች አሉ። እሱ ግን መናገር ያልቻለው ፍቅር ሲቃ ውስጥ ነው ያለው። ቡርኬ በጣም ነው የሚወድሽ፣ በጣም ነው የሚያፈቅርሽ። ይህን ደግሞ አንቺን በደንብ ጠንቅቀሽ ታውቂያለሽ። ለዛ ነው እንደዚህ እንትን የምትይው ማለት ነው። ኤንዌይስ
በቃ አታስፈራሩን። በውስጥ እየመጣችሁ እኔንም ጓደኞቼ በነወርክ የምንሰራ ልጆች በሙሉ ታስፈራሩን አላችሁ። ለምንድን ነው በእነሱ ብቻ የምትሰሩት? ምንድን ነው ያደረጉላችሁ? ምን ሰጥቷችሁ ነው የምትሉን? እኛ ምንም አልተሰጠንም። ስለምንወዳቸውና ስለምናከብራቸው እንሰራለን በእነሱ እና ምንም የተሰጠን ነገር የለም። በቃ ይኸው እውነቱን ስነግራችሁ ተገላገሉ። ይሄ ነው የምትፈልጉት በቃ። ስለዚህ ይሄ ነው ያለው ነገር ማለት ነው። ሀይሚዬ በርቺ፣ ቡርኬ በርታ። በቅርቡ ዱባይ ትመጣላችሁ፣ ትዝናናላችሁ፣ እኛም እናያችኋለን እንሻላ። ለማንኛውም ማለት ነው ውዶች ድምፄ በጣም ከረመዳን በኋላ ድምፄ ቅስቅስ አላለባችሁ? ድክም እየደከመኝ ስለሆነ እኮ ነው ውዶች። በጣም ነው የሚደክመኝ። በጣም ይደክማል ስራው። ብዙ ነገር የሀገራችን ሰላም ማጣት፣ የቤተሰቦቻችን ናፍቆት፣ እጅግ በጣም ብዙ ነገሮች ያደክማሉ ከስራው ጋር ማለት ነው። ኤኒዌይስ ላይክ፣ ሼር፣ ሰብስክራይብ አድርጉ። 25 ሺህ እንድታስገቡኝ እፈልጋለሁኝ። ሁላችሁም ባላችሁ አካውንት ሰብስክራይብ አድርጉኝ። ቪዲዮን ሙሉ ይውልኝ፣ ሙሉ ላይክ እያደረጋችሁ ሙሉውን ይውልኝ። እናንተ በዚህ ጥቀሙኝ። እኔ ደግሞ በምትፈልጉትን መረጃ እንደዚህ አመጣላችኋለሁ ማለት ነው። አንድ ቀን ፈጣሪ ከፈቀደ ቡርኬን ላይቭ ላይ ይዤላቸው እመጣለሁ ማለት ነው። ያው እነሱም ቢዚ ናቸው፣ ብዙ ጊዜ የላቸውም ታውቃላችሁ። በትርፍ ጊዜያቸው የሚማሩት ትምህርት አለ። ይዤላችሁ እመጣለሁ። ለማንኛውም